በመካከለኛው ምስራቅ ምድር ላይ የጦርነት ነጋሪት በታላቅ ድምፅ እየተጎሰመ ይገኛል። ዓለም እስካሁን ካየቻቸው እጅግ አስፈሪና ደም አፋሳሽ ወታደራዊ ግጭቶች አንዱ ሊቀሰቀስ ጥቂት እርምጃዎች ብቻ እንደቀሩት የሚያመላክቱ አሰቃቂ ክስተቶች በየሰዓቱ እየተከሰቱ ነው። ይህ በባሩድ ጭስና በፖለቲካዊ ትኩሳት የታፈነው አዲስ የውጥረት ምዕራፍ ላለፉት 2 ሳምንታት የፋርስን ምድር ሲያናውጥ የቆየውን ህዝባዊ ተቃውሞ ተከትሎ ወደማይመለስበት የገደል አፋፍ ተገፍቷል። የኢራን እስላማዊ ሪፐብሊክ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጠው ማስጠንቀቂያ የዓለምን የኃይል ሚዛን ሊያናጋ የሚችልና የሰው ልጅን ታሪክ ወደ ጨለማ ምዕራፍ ሊከት የሚችል የመጨረሻው ጥሪ ተደርጎ ተወስዷል። ቴህራን ባስተላለፈችውና ዓለምን ባስደነገጠው መልእክቷ ዋሽንግተን በኢራን ላይ አንዲትም ጥይት የምትተኩስ ከሆነ በመላው መካከለኛው ምስራቅ የተዘረጉ የአሜሪካና የእስራኤል የጦር ሰፈሮች በሙሉ የእሳት ሲኦል እንደሚሆኑና ህጋዊ ኢላማዎቻችን ናቸው ስትል እጅግ አስፈሪ ዛቻዋን ሰንዝራለች። ይህ የኢራን አንቀጥቃጭ ማስጠንቀቂያ የመጣው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የነጻነት ጥያቄ የሚያነሱ ዜጎች በገዢው መደብ የጸጥታ ኃይሎች የሚገደሉ ከሆነ አሜሪካ ታይቶ በማይታወቅ የኃይል መጠን በቴህራን ላይ የምድርና የአየር ናዳ እንደምታወርድ በገለጹ ማግስት መሆኑን የአሜሪካው ኤንቢሲ ኒውስ ዘግቧል። ትራምፕ በኢራን ላይ ያላቸው አቋም እጅግ የከረረና የማይገመት በመሆኑ የቴህራን መሪዎች በስጋትና በቁጣ መካከል ሆነው የወታደራዊ ዝግጁነታቸው የመጨረሻ ደረጃ ላይ አድርሰውታል። የኢራን ፓርላማ አፈ ጉባኤ መሐመድ ባከር ቃሊባፍ በመንግስት ቴሌቪዥን ቀርበው በሰጡትና የጦርነት አዋጅ በሚመስለው ንግግራቸው አሜሪካ ወታደራዊ እርምጃ ለመውሰድ የምታስብ ከሆነ ኢራን ዝም ብላ ጥቃት እስኪደርስባት ድረስ አትጠብቅም ብለዋል። በጥቃቱ ሰለባ ከመሆን ይልቅ ጥቃቱን ቀድሞ መከላከል የሚለውን የቅድመ መከላከል መርህ እንደምትከተል የገለጹት አፈ ጉባኤው በአካባቢው የሚገኙ የአሜሪካ የባህርና የየብስ የጦር ማዕከላት እንዲሁም ቴህራን የተያዘው ግዛት ስትል የምትጠራት እስራኤል ላይ የሚወርደው የሚሳኤል ማዕት ምድሪቱን እንደሚያናውጣት ተናግረዋል። ይህ የቃሊባፍ ንግግር ኢራን አሁን ያለችበትን የመከላከልና የማጥቃት ዝግጁነት በከፍተኛ ሁኔታ የሚያሳይ ሲሆን ሀገሪቱ በውስጥ ተቃውሞ እየተናወጠችና የስልጣን ኮርቻዋ እየተንገዳገደ ባለበት ወቅት እንኳን ለውጭ ኃይሎች እንደማትበገር የሚያሳይ የጥንካሬ መልእክት ሆኖ ተገምቷል። ቃሊባፍ አክለውም ኢራን ለራሷ ደህንነት ስትል የምትወስደው እርምጃ በምንም አይነት ሁኔታ እንደማይገደብና አሜሪካ የምትወስደው ማንኛውም ወታደራዊ እርምጃ ለዋሽንግተን የማይታረም የታሪክ ጠባሳ እንደሚጥልባት ማስጠንቀቃቸውን ሲኤንኤን በዝርዝር አስነብቧል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያላቸውን አቋም እጅግ በከረረና በማያሻማ ቃላት በመግለጽ ላይ ይገኛሉ። ትራምፕ ባለፈው እሁድ በሰጡትና በመላው ዓለም መገናኛ ብዙሃን በሰፊው በተዘገበው መግለጫቸው የኢራን መሪዎች መተኮስ ባይጀምሩ ይሻላቸዋል፣ ምክንያቱም እናንተ መተኮስ ከጀመራችሁ እኛም መተኮስ እንጀምራለን በማለት ቀጥተኛና እጅግ አስፈሪ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ በኢራን እየታየ ያለው ተቃውሞ ህዝቡ ነጻነትን እየተራበ መሆኑን የሚያሳይ ታላቅ ታሪካዊ ክስተት መሆኑን ጠቅሰው አሜሪካም ይህንን የነጻነት ጉዞ በሁሉም አቅጣጫ ለመርዳት የብረት ዝግጁነት እንዳላት በተደጋጋሚ ተናግረዋል። ይሁን እንጂ በትራምፕ አስተዳደር ውስጥ ያለው አዝማሚያ ሁለት መልክ ያለውና እጅግ ግራ የሚያጋባ ይመስላል። በአንድ በኩል ትራምፕ ኢራን ለመደራደር ፍላጎት እንዳላት እንደገለጸችላቸውና ትላንትናም ስልክ እንደተደወለላቸው ተናግረዋል። ፕሬዝዳንቱ የኢራን መሪዎች በአሜሪካ ጫና መመታታቸው ሰልችቷቸዋል፣ የሀገሪቱ ኢኮኖሚም አመድ ሆኗል፣ ስለዚህም መደራደር ይፈልጋሉ ብለዋል። በሌላ በኩል ግን ፕሬዝዳንቱ አሁንም ወታደራዊ አማራጮችን በጠረጴዛቸው ላይ አስቀምጠው በየደቂቃው እያጤኑ መሆናቸውንና በኢራን ውስጥ የሚፈጸመውን የግድያ ወንጀል አሜሪካ በዝምታ እንደማትመለከት አሳስበዋል። የአሜሪካው የውጭ ጉዳይ መስሪያ ቤትም በበኩሉ ለኢራን መንግስት በሰጠው እጅግ ጥብቅ ምላሽ ከፕሬዝዳንት ትራምፕ ጋር አትጫወቱ፣ አንድ ነገር አደርጋለሁ ካሉ ያደርጉታል በማለት የትራምፕን ዛቻ ይበልጥ በማጋነን የኃይል ሚዛኑ ወደ ዋሽንግተን በማዘንበል አጠንክሮታል። ይሁን እንጂ በአሜሪካ የመከላከያ ተቋም ወይም ፔንታገን ውስጥ ያለው ስሜት በተወሰነ መልኩ የጥንቃቄና የስጋት ይመስላል። የእንግሊዙ ቴሌግራፍ እንደዘገበው ከፍተኛ የአሜሪካ የጦር አዛዦች ትራምፕ ድንገተኛ ጥቃት ከመሰንዘራቸው በፊት ተጨማሪ ጊዜ እንዲሰጧቸው እየለመኑ ነው። የጦር አዛዦቹ እንደሚሉት በኢራን ላይ የሚሰነዘር ማንኛውም ትልቅ ጥቃት የቴህራንን እጅግ አስከፊ የበቀል እርምጃ ስለሚቀሰቅስ በአካባቢው የሚገኙ የአሜሪካ የጦር ሰፈሮች ራሳቸውን እንዲከላከሉና ዝግጁነታቸውንም እንዲያጠናክሩ ጊዜ ያስፈልጋቸዋል። ትራምፕ በቴህራን ውስጥ የሚገኙ ቁልፍ የጸጥታ መሪዎችንና የኢኮኖሚ ተቋማትን የመምታት ፍላጎት ቢኖራቸውም ወታደራዊ ባለሙያዎች ግን እንዲህ አይነት እርምጃ በኢራን ሕዝብ ውስጥ የአርበኝነት ስሜት ቀስቅሶ ተቃውሞውን ሊያዳክም ይችላል የሚል ስጋት አላቸው። በኢራን ውስጥ ያለው ተቃውሞ አሁን ላይ ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። ይህ ተቃውሞ መጀመሪያ የተቀሰቀሰው በኢኮኖሚ ቀውስ፣ በገንዘብ ግሽበትና በኑሮ ውድነት ምክንያት ቢሆንም አሁን ግን የ47 ዓመቱን የሃይማኖታዊ አገዛዝ ከስሩ ነቅሎ ለመጣል ወደ ተነሳ ግዙፍ ህዝባዊ ማዕበል አድጓል። እንደ የሰብአዊ መብት ተሟጋች ድርጅቶች ዘገባ ከሆነ እስካሁን ባለው ግጭት ከ540 በላይ ሰዎች በአሰቃቂ ሁኔታ ተገድለዋል። ከእነዚህም መካከል 8 ሕፃናት ይገኙበታል ተብሏል።
የኢራን መንግስት የኢንተርኔት አገልግሎትን ሙሉ በሙሉ በማቋረጥ በሀገሪቱ ውስጥ እየደረሰ ያለውን የሰብአዊ መብት ጥሰትና የጅምላ ግድያ ከዓለም ዓይን ለመሸሸግ የሞት ሽረት ጥረት እያደረገ ቢሆንም ከተለያዩ ከተሞች በድብቅ የሚወጡ ምስሎች ግን ህዝቡ በጎዳናዎች ላይ በከፍተኛ ቁጣ ድምፁን እያሰማ መሆኑን ያሳያሉ። በቴህራን ፓናክ አደባባይ፣ ካጅ አደባባይና ሄራቪ አደባባይ ላይ በሺዎች የሚቆጠሩ ሰዎች ተሰብስበው መንግስትን የሚቃወሙና ነጻነትን የሚጠይቁ መፈክሮችን ሲያሰሙ መታየታቸውን የዩሮኒውስ ዘገባ ያሳያል። ለዚህ ግዙፍ ህዝባዊ ተቃውሞ የቴህራን መንግስት የሰጠው ምላሽ ግን እጅግ አሰቃቂ፣ ደም አፋሳሽና የጭካኔ ጥግ የታየበት ሆኗል። በተለይም ባሲጅ ተብሎ የሚጠራውና የኢራን አብዮታዊ ዘብ ክንፍ የሆነው ታጣቂ ቡድን በተቃዋሚዎች ላይ ከፍተኛ ጥቃት እያደረሰ ይገኛል። ባሲጅ የሚለው ቃል በፋርስ ቋንቋ ንቅናቄ የሚል ትርጉም ያለው ሲሆን በ1979 የኢራን አብዮት ማግስት በአያቶላ ካሚኔይ የተመሰረተ በከፊል ወታደራዊ የሆነ የበጎ ፈቃደኞች ስብስብ ነው። ቡድኑ የተመሰረተው የአገዛዙን ርዕዮተ ዓለም ለመጠበቅና ጥብቅ የሆኑ የሃይማኖት ህጎችን በህዝቡ ላይ በኃይል ለማስከበር ነው። ባሲጅ አባላቱን የሚመለምለው በአብዛኛው ከገጠሪቱ የሀገሪቱ ክፍሎችና በሃይማኖታዊ አስተሳሰብ የሰለጠኑ እንዲሁም እጅግ በከፍተኛ ድህነት ውስጥ ከሚገኙ ማህበረሰቦች እንደሆነ የሲኤንኤን ዘገባ ያሳያል። ይህ ቡድን በታሪክ ውስጥ በኢራንና ኢራቅ ጦርነት ወቅት የሰው ማዕበል የተባለውን እጅግ አሰቃቂ የጥቃት ስልት በመጠቀም በሰው እግር ፈንጂዎችን በማጽዳትና ለዋናው ጦር መንገድ በመጥረግ በጭካኔ ይታወቃል። ዛሬ ደግሞ ይህ የጭካኔ ማሽን የሆነው ቡድን በኢራን ጎዳናዎች ላይ በሲቪል ልብስና በወታደራዊ ዩኒፎርም በመሰማራት ሰላማዊ ተቃውሞ የሚያደርጉ ዜጎችን በብረት ዱላ፣ በጋዝና በቀጥታ ጥይት እየደበደበና እየጨፈጨፈ ይገኛል። የባሲጅ ሚና በተቃውሞ ወቅት ብቻ እየተገደበ አይደለም። ይልቁንም በኢንተርኔትና በማህበራዊ ሚዲያ ላይ የሚንቀሳቀሱ የመንግስት ተቃውሞ መሪዎችን በማደንና በማሰር ረገድም ቀዳሚውን ስፍራ ይዛል። የባሲጅ የዜና ወኪል በቅርቡ እንደገለጸው መንግስትን የሚቃወሙ ጦማሪያንንና የማህበራዊ ሚዲያ አንቀሳቃሾችን የመለየትና በቁጥጥር ስር የመዋል እርምጃው በከፍተኛ ፍጥነት ተጠናክሮ ቀጥሏል። የኢራን አቃቤ ሕግም ተቃውሞ የሚያደርጉ ዜጎችን የፈጣሪ ጠላት በማለት የፈረጃቸው ሲሆን ይህም በኢራን ጥብቅ ሕግ መሰረት በስቅላት የሞት ቅጣት ሊያስቀጣ የሚችል ወንጀል ነው። የጸጥታ ኃይሎች በቴክኖሎጂ የታገዘ አደን በመጀመር በተቃውሞ ላይ የተሳተፉ ሰዎችን በሞባይል ስልካቸው መገኛ ወይም ጂፒኤስ በመከታተል የዛቻ የጽሑፍ መልእክቶችን እየላኩ መሆኑ በስፋት ተዘግቧል። ይህ በእንዲህ እንዳለ በቴህራን ቤተ መንግስት ውስጥ ታላቅ ድንጋጤና ሽብር መንገሱን የሚያሳዩ መረጃዎች እየወጡ ነው። የስርዓቱ መሪዎች ህዝባዊ ማዕበሉን መቆጣጠር እንደማይችሉ ሲረዱ የመጨረሻውን የሽሽት አማራጭ እያጤኑ እንደሆነ ይነገራል። በተለይም ከፍተኛ የደህንነት ምንጮችን ጠቅሶ የወጣው መረጃ እንደሚያመለክተው የኢራን የበላይ መሪ አያቶላ አሊ ካሚኒ ሁኔታዎች ከቁጥጥር ውጭ ከሆኑና ተቃዋሚዎች ቤተ መንግስቱን የሚቆጣጠሩ ከሆነ ወደ ታማኝ ወዳጃቸው ሩሲያ ሊሸሹ እንደሚችሉ በስፋት እየተወራ ይገኛል። በሞስኮና በቴህራን መካከል ያለው ጥብቅ ወታደራዊና ፖለቲካዊ ትብብር ለአያቶላ የመጨረሻው መጠለያ ሊሰጥ እንደሚችል ይገመታል። ይህ መረጃ በኢራን ህዝብ ዘንድ ሲሰማ የተቃውሞ መንፈስ ይበልጥ እንዲቀጣጠልና አምባገነኑ ሊሸሽ ነው የሚል ተስፋ እንዲሰርጽ አድርጓል። ይህ የባሲጅና የሌሎች የጸጥታ ኃይሎች የኃይል እርምጃ በአሜሪካ ፖለቲከኞች ዘንድ የተለያዩና እጅግ የከረሩ ምላሾችን እያስከተለ ነው። ለምሳሌ ሪፐብሊካኑ ሴናተር ሊንሳይ ግራሃም ፕሬዚዳንት ትራምፕ በኢራን ላይ ታይቶ የማይታወቅ ጠንካራ እርምጃ መውሰድ እንዳለባቸው በጽኑ ያምናሉ። ግራሃም ፕሬዚዳንቱ የኢራንን ህዝብ የሚገድሉ መሪዎችን በአስቸኳይ መግደል አለባቸው በማለት በቴሌቪዥን መስኮት ቀርበው በቁጣ ተናግረዋል። በሌላ በኩል ግን ወታደራዊ እርምጃ የኢራንን ህዝብ ከመንግስታቸው ጋር መልሶ ሊያስተሳስርና አሜሪካን እንደ ብቸኛ የውጭ ጠላት እንዲመለከቱ ሊያደርግ ይችላል የሚል ከፍተኛ ስጋት ያላቸው ሴናተሮች መኖራቸው ተገልጿል። እነዚህ ሴናተሮች የ1953ቱን በአሜሪካ የተደገፈ የመንግስት ግልበጣ በማስታወስ የውጭ ጣልቃ ገብነት ታሪክ ብዙ ጊዜ ያልተጠበቁ አደገኛና የረጅም ጊዜ ጠባሳ የሚጥሉ ውጤቶችን እንደሚያስከትል በማስጠንቀቅ ላይ ይገኛሉ። በዚህ ሁሉ ታሪካዊ ውጥረት መሃል በስደት የሚገኙ የቀድሞ የኢራን ሻህ ልጅ ረዛ ፓህላቪ ተቃውሞውን ለመምራትና ሀገሪቱን ወደ ዲሞክራሲያዊ ስርዓት ለማሸጋገር ወደ ፋርስ ምድር ለመመለስ ሻንጣቸውን መሸከፋቸውን አስታውቀዋል። ፓህላቪ አሁን ካለው ተቃውሞ በስተጀርባ እንደ አንድ ታላቅ የለውጥ ተስፋና ምልክት እየታዩ ነው። የኢራን ህዝብ ነጻነቱን እንዲቀዳጅ የትራምፕ አስተዳደር የሚያደርገውን የማያወላውል ድጋፍ በታላቅ አድናቆትም ገልጸዋል። ፕሬዚዳንት ትራምፕም የፓህላቪን ንቅናቄ በመደገፍ የኢራን ህዝብ ነጻነቱን እንዲቀዳጅ አሜሪካ ከጎኑ እንደምትቆም ደጋግሞ ገልጸዋል። ይሁን እንጂ የኢራን መንግስት እነዚህን ተቃውሞዎች በውጭ ኃይሎች የሚመሩ የሽብር ድርጊቶች በማለት ስለሚፈርጃቸው በፓህላቪና በትራምፕ መካከል ያለው ይህ ግልጽ ትብብር ለቴህራን አገዛዝ ተጨማሪ የግድያና የማፈኛ ምክንያት ሊሆን ይችላል ተብሎ በዓለም አቀፍ ደረጃ ስጋትም ፈጥሯል። የመጪው ማክሰኞ የአሜሪካ መንግስት ከፍተኛ ምክር ቤት በኢራን ጉዳይ ላይ ዓለምን የሚቀይር ወሳኝ ውሳኔ የሚተላለፍበት ቀን ይሆናል ተብሎ ይጠበቃል።
በዚህ ስብሰባ ላይ ፕሬዝዳንት ትራምፕ የተለያዩ አማራጮችን በጥልቀት ይመለከታሉ ተብሎም ይጠበቃል። እነዚህም የቀጥታ ወታደራዊ ጥቃትን፣ በኢራን የጸጥታ ተቋማትና በኢኮኖሚ መሰረተ ልማቶች ላይ የሚሰነዘር የሳይበር ጥቃትን፣ በታሪክ ታይቶ የማይታወቅ ከባድ የኢኮኖሚ ማዕቀቦችንና ለተቃዋሚዎች ያልተገደበ የኢንተርኔት አገልግሎትን ለማቅረብ ከኤሎን መስክ ስታርሊንክ ጋር በቅርበት መስራትን ሊያካትቱ ይችላሉ። ፕሬዝዳንት ትራምፕ ኢራን እንደዚህ አይነት የነጻነት ጉዞ አይታ አታውቅም፣ አሜሪካም ይህንን ለመርዳት ዝግጁ ናት ማለታቸው የዋሽንግተን ጣልቃ ገብነት ከእንግዲህ የማይቀር መሆኑን በግልጽ የሚያመላክት ፍንጭ ሆኖ ተወስዷል። በአጠቃላይ በመካከለኛው ምስራቅ ያለው የኃይል አሰላለፍ የወታደራዊ ትኩሳትና የፖለቲካ ውጥረት አሁን ላይ ወደማይመለስበትና እጅግ አስፈሪ ወደ ሆነው የጥፋት ምዕራፍ የደረሰ ይመስላል። የኢራን አሰቃቂ የጥቃት ማስጠንቀቂያ፣ የትራምፕ የማይበገር ወታደራዊ ዝግጅትና የባሲጅ ጭካኔ የተሞላበት የጭቆና እርምጃዎች ተዳምረው ቀጣዩን የዓለም ሰላም በከፍተኛ ሁኔታ አደጋ ላይ ጥለውታል። የኢራን ሕዝብ በጎዳናዎች ላይ በደሙ የሚከፍለው ታላቅ መስዋዕትነት ወደ ተሻለና ብሩህ ዲሞክራሲያዊ ስርዓት ያመራ ይሆን ወይስ ሀገሪቱንና መላውን ቀጠና ወደማያልቅ የእርስ በርስ ጦርነትና የውጭ ወታደራዊ ወረራ ገደል ይገፋታል የሚለው ጉዳይ በመጪዎቹ ጥቂት ቀናት በሚወሰዱ ታሪካዊ የፖለቲካና የወታደራዊ ውሳኔዎች ላይ የተመሰረተ ይሆናል። ዓለም በከፍተኛ ጭንቀትና ትንፋሿን ውጣ የምትጠብቀው ይህ ውጥረት ወይ አዲስ የነጻነት ብርሃንን ወይም ደግሞ በታሪክ ታይቶ የማይታወቅ ታላቅ ጥፋትንና የደም መፋሰስን ይዞ ሊመጣ እንደሚችል ሮይተርስ በስፋት አስነብቧል። የፋርስ ምድር ዛሬ የዓለም የፖለቲካ እሳተ ገሞራ ሆናለች። ፍንዳታው መቼና እንዴት እንደሚከሰት ግን ጊዜ የሚያሳየን ይሆናል።